የባህታውያኑ ስር መሰረት ምንድነው? ሁሉም የቤተ ክርስቲያን ትምህርት ያልተማሩ ከ8ኛ ክፍል የወደቁ ናቸው። አብዛኛው አባንተናም በሉት የምታውቁት ዳዊት መድገም አይችል፣ ሥርዓተ ቅዳሴ ተንሱ ጸልዩ ማለት አይችል። እንዲያውም መምህራኑ ሰበሰበና እንዲህ ዝማሬ ወረብ አቀረቡ። አንድ ቦታ ላይ አቀረቡና እኔ እኮ እንደናንተ ሳልማር ነው የተገለጠልኝ አለ። እስኪ በለው ስቡ በል እስቲ ጀግናው ተገለጠልህ እንዴ በል እስቲ አይጠይቀውም። እዚያው አባታችን ተገልጾላቸው እንዲህ መዘመር አማርኛ መዝሙር መዘመር መገለጥ ነው። ማጥናት እኮ ነው የትንሽ ነገር። ተገለጠልኝ። ተንሱም ጸልዩም የማያውቁ ሰዎች፣ ዳዊትም ያልደገሙ ሰዎች፣ ወይ ካለሙ ጠልቀው ያልተማሩ ሰዎች። ይሄ እኮ በጣም የተለየ አማር 8ኛ ክፍል ላይ የወደቁት እንዲህ አይነት ይሉታል። ሁሉም እንደ ማካካሻ ራሳቸውን ለመሸፈን የሚያደርጉት ጥረት አላቸው። ሁሉም መነሻ ከዘመናዊ ትምህርት የወደቁ ናቸው። ከእርድና ያልጀመሩ በቅጽበት በቅተው የተገኙ ናቸው። ከእርድና ያልጀመሩ በቅተው የተገኙ አብዛኛዎቹ ስለላ መዋቅር የነበሩ ሰው ናቸው። ሁሉም በሚያሳማ ግብር ያሉ ናቸው። ሁሉም ግብዝና ገንዘብና ክብር የሚያጠቃቸው ናቸው። የሚቃወማቸውን የሚያጠፉበት መንገድ አላቸው። አሁን በእርግጠኝነት በየቦታው ስላየሁት ነው። አሁን ሞባይልን ስከፍተው ቴክስት ይገባል። አለቅህም፣ የአባትህ ጸሎት ይፋረዳል፣ ገና ሲወል ትገባታለህ ምናምን ምናምን ማለት ለአባታችን ድጋፍ ማለት ነው። ቅድስናቸውን ለማስከበር ጀግናው ወጣት ቅድስና አስከባሪው ማለት ነው። እንዲህ አይነት ጅል አለ ከሆነልን ስን የምናስከብረው የቤተክርስቲያን ጉዳይ እያለን እንዲህ አይነት ሂደት እናቁም። ምን እናድርግ? ኦርቶዶክሳዊ ዕውቀት ሊኖርን ይገባል። ለሁሉም ነገር መለኪያ ሊኖረን ይገባል። ምን አይነት መለኪያ? አንዲት ነገር ልናገርና ልጨርስ። ሳምራዊቷ ሴት ታስታውሳላችሁ? ሳምራዊቷ መድኃኔ ዓለም ክርስቶስ መጥቶ ምን አላት? ውሃ ጠጭኝ አላት። አንተ አይሁዳዊ የሳምራዊ እንዴት ውሃ ትለምናለህ አለችው። እኔ ከምሰጠው ውሃ የሚጠጣ አይጠማም አላት። እንዴት መቅጃ የለህ? ውሃው ጉድጓድ ነው። እንዴት አድርገህ ነው የሚጠጣ አይጠማም የምትለኝ? አይ እኔ ከምሰጠው የሚጠጣ የዘላለም ሕይወት ያገኛል ሲላት ሲያስረዳት መጨረሻ ምን አለች? አንተ ከያዕቆብ ትበልጣለህ ወይ አለችው። ኋላ ከያዕቆብ መብለጡን ስታይ ያደረጉት ሁሉ ነገረኝ ብላ ገንቦዋን ጥላ ሰው ጠርታ መጣች። ይቺ ሴት መለኪያዋ ማን ነበረ? አስተማሪ ሲመጣ የምትለካው በያዕቆብ ነበረ። ከያዕቆብ ይበልጣል አይበልጥም ብላ እቢያንስ መለኪያ ይኖረን። የመምህር መለኪያ፣ የሊቅ መለኪያ፣ የባህታዊ መለኪያ፣ የመነኩሴ መለኪያ ቢኖረን ጄሌ አንሆንም። መለኪያ ከሌለን ግን ማንም ያፍሰናል። ኦርቶዶክሱ በእውነት የመንገድ ቆሎ ነው ወይ? ማንም ይዘግነን ሁሉም ይረብሸናል። እኛን ሁሉም ይረብሸናል። ደግሞ መቆም አንችልም። ጀል ነው በቃ። እዚያም መሰለፍ፣ እዚያም መሰለፍ፣ እዚያም በቃ መቆም፣ እዚያም ደጅ መጽናት፣ እዚያም ማለት ነው። እንዲህ ጀል ያደረገን ምንድን ነው? እንዲህ እኛ እኮ የታወቀ ዶግማ ቀኖና ትምህርት ያለን በሥርዓተ ቤተክርስቲያን የጸናን ሃይማኖታችን ብጥር ያለች ቅዱሳን አባቶች በተጋድሎ ያለፉባት እኛም ልጆቻቸው ምንኖርባት ነን። እንዲህ ከሆን ምንም ታታ ለምንድን ነው? ምንም ታታ። አሁን እማሳስበው አጀንዳዎቻችን ብዙ ናቸው። ወደፊት ለዚህ ለክርስቲያኑ ሕዝብ የተሰጠው አጀንዳ በባህታውያን በአጥማቂያን እና በመሳሰሉት ዓለም ብርሃን በተባሉት ጊዜ ካለን ብቻቸው ምናያቸው በመሳሰሉት በኩል የውስጥ አጀንዳ ተሰጥቶናል። ማነው ስፖንሰር የሚያደርገው? የዚህን ክልል የፖለቲካ አቅም የኦርቶዶክሳውያን እንቅስቃሴ አዳካሚ ሴረኞች ናቸው። አዳካሚ በዓላማ ነው የሚያደርገው። በዓላማ ይህንን ማሰብ ይጠይቀናል። ትናንትና ተሐድሶ ሲደግፉ ነበረ። እሱ የተወሰነ መልኩ ቤተክርስቲያን ተቃወመች። ጨርሶ ባይለቅም እየቀጠለ ሲሄድ እየተለወጠ መልኩ እየተቀየረ ነው የመጣው። እኛ እኮ የምናሳዝን ሰዎች ነን። እዚህ አዲስ ዘመን ታስታውሳላችሁ? ከገነት የወረዱ ህፃናት ታስታውሳላችሁ? 2008 አካባቢ ከገነት ወረዱ ተብሎ ልብሳቸውን ለመዳሰስ የገነት በረከት ለማግኘት መባያስ አልተሰለፍክም ጎበዝ። በጣም እኮ የትኛውን መስማት እንዳለብህ ሁሉ አናውቅም። እኛ እኮ ያሳዝናል። ይገርማችኋል። ታስታውሳላችሁ አይደለ? 2000 የበረሃ አባቶች ብለዋል ከሌሊቱ 9 ሰዓት እስከ ሌሊቱ 12 ሰዓት ሳይነጋ ክትክታ በማር
በምናምን በነጭ ሽንኩርት ለውሶ የበላ ከሞት ይድናል ተብሎ ሌሊት ሲቀጠቀጥ ያደረሰው እኮ ነው ያለን። ሌሊት ማር ፍለጋ ፌጦ ፍለጋ ነጭ ሽንኩርት አልዞርክም? ማን አለ? ባታውያን አሉ። የት? ቴሌግራም ላይ የት አገኛቸው? እንዲህ አይነት መንጋ አድርጎ የፈጠረ ለምንድን ነው? እንዲሁ ይቅርታ እግዚአብሔር አልፈጠረም፣ እኛ ራሳችን ተታላይ ይሆን ነው ሁሉ ነገር የሚያደክመን። ስለዚህ ወንድም እህቶቻችን፣ ወጣቶች በተለይ ቆም ብለን ማየት ጠይቀናል። ኦርቶዶክሳዊት ርትዕት ተዋሕዶ ሃይማኖት እንድትቀጥል እኛ ባለንበት መቆም ያስፈልጋል። ዋዣቂ ከሆን ወላዋይ ከሆን የመጣው ከወሰደን ካፈሰን ለማን ትሆናለች? ለማን ትሆናለች? እነሱ ለፍላጎታቸው ለእንጀራቸውና ለዓላማቸው ነው የሚወስዱን። እኛ ደግሞ ለቅድስና ለድነት መሄድ አለብን። ይቆየን። ወስብሐት ለእግዚአብሔር።